ከማንጎራጎር በተጨማሪ መልእክት በማስተላለፍ ረገድ ወደር አይገኝለትም ይባልለታል። ለሀገር ትከሻ የሆኑ የምስጋና ቃላት ያጣንላቸው ወዳጆች ቢኖሩ ውስጣችንን የማወቅ ጥበቡ እኛኑ መስሎ ያሻነውን ቁልጭ አድርጎ ያስቀምጥልናል። ይህ ሰው ማን ነው? ወዳጆቹ ስለሱ ምን ይላሉ? እኛ ከኦልድ ኤርፖርት ጀርባ ቶሎሳ ሰፈር የሚባል ነበርን። እሱ በብዛት እዛ ነበረ። እድሜውንም በብዛት ያሳልፈው እዛ ነው ከልጅነቱ ጀምሮ ማለት ይቻላል። ምክንያቱም ምድር ጦር ሙዚቀኛ እዛ አካባቢ ስለሆነ እሱ ትዳር ፈቶ እኔም ደግሞ ትዳር ፈትቼ ከአጎቴ ቤት ነበርኩኝ። 1 አመት ያክል ነው የተቀመጥኩት። ከዛ ጎረቤታሞች የሚገናኙበት ትንሽ መሿለኪያ ነገር ነበረ። አቶ ተሰማ ካሳና ኃይለ ማርያም ገብረሕይወት የሚባሉ ቤተሰቦች የሚገናኙበት በጣም የሚዋደዱ ቤተሰቦች ናቸውና በዛ በኩል አልፎ ነው የሱ ቤት በወዲያ ነው፣ ግን እሱ ያችን መንገድ ይጠቀም ነበረ። በዛ መንገድ ሲሄድ ደግሞ እኔን ያየኝ ነበረ፣ እንተያይ ነበረ እና አንድ አረጋሽ አመጡ የሚባሉ አሁን በህይወት የሉም። እሳቸው ጋራ ሲጀመር ላይ ዝቅ ካሉት ጋራ ዝቅ ብሎ ነው እንትን የሚለውና እሳቸው ጋራ በጣም የመግባባት እንትን አላቸውና እሳቸው ይነግሩኝ ነበረ ምን ያክል እንደሚወደኝ እንደሚፈልገኝ ይነግሩኝ ነበርና ትንሽ ቀልደኛም ስለነበሩ እኔም ዝም ብዬ ቀልዳቸው ነበርና በዛ ሲያልፍ እየተያየን ተዋወቀን። በዛ ነው የተገናኘ ነው ማለት ነው። እርሱ ድምፃዊ ብቻም አልነበረም፣ የዜማና የግጥም ደራሲም እንጂ። ሁለተኛው የምድር ጦር ኦርኬስትራ በማቋቋም ረገድም ስሙ ከፊት ይነሳል። ድርሰት ይደርሳል። እሱ ዘፈን ዘፍኖ ያቅም እሱ ራሱ ይደርሳል፣ እንዲያውም ለሰው ይሰጣል። የአብዮቱ ጊዜ ሁሉ መዝሙር ዘምሯል እና በጣም ጎበዝ የነበረ ሰው ነው። ለሌሎቹም ይሰጥ ነበር ድርሰት። ጥላይ በጣም ጎበዝ ሰው ነበር። አጋጣሚ የሆነው እኔ መሳሪያ ተጫዋች ነኝ እና ብዙ ስራዎች ሰርቷል። እኔ ብዛታቸውን ብዙ ነው አልገልጻቸው እችላለሁ እና የሚታወቅባቸው ጥላይ ደራሲም ነው። ግጥምም ዜማም ቅንብሩም ራሱ በሙዚቃ መሳሪያ ይሰራ እንጂ ራሱ በቃ ሙዚቃ እንዲጻፍለት የሚፈልጋቸው ነገሮች እሱ በአፉ የተናገረ የሚያሰራቸውና ሁሉ ነገር በግቢ ውስጥ እኮ ሲዞር ነው የምታየው። በቃ እረፍት የሌለው ሰው ነው። ትንሽ ከበሮ ያለችው ሪትሙን ራሱ ነው የሚቃኘው። በቃ ሁሉ ነገር ሰው ነው። 15 ከ20 በላይ ሙዚቃዎችን አውቃለሁ። እንግዲህ እንደዚህ ነው ባደለም ከ20 በላይ ሙዚቃዎች ይሰራ ይመስለኛል። እውነት ለመናገር ይመስለኛል 20 ምናምን በላይ ይሰራል። ያው እኔ በማቀውና ማቃቸው ነው እንጂ በስቶር ውስጥ ያሉ በመናምን የነበሩ ሙዚቃዎች ብዙ ናቸው። በስራ እኔ ለተወሰነ ጊዜ ባንድ ውስጥ ነበርኩኝ። እሱ ደግሞ ኦርኬስትራ ውስጥ ነበር። አብረን እንተኛለን፣ አብረን እንውላለን፣ አብረን እንወጣለን፣ አብረን እንገባለን። ችግራችንን ምናችንን እኔና እሱ በቃ የመጨረሻ ሰው ነን። ድርሰቶቹም የሱ ናቸው በብዛት። ጎበዝ ነው በድርሰትም በዜማም። ለምሳሌ ያለምንም ደም ዘመን የሚሽረው አይደለም አሁን እሱ እና እንደዚህ አይነት ናቸው የሱ ዜማዎች። ያለምንም ደም እንከናዩ ደም ፍቅርና መንፈስ ኢትዮጵያ ትቅደም። ጥላይ ዜማ ይደርሳል። ያው እዛው ቤት ውስጥ ላሉ ሰዎች ነው። ወጣ ያሉ ሰዎች ብዙ ማስታወሰው ነገር የለም። ግን እዛው ውስጥ ላሉ ድምፃውያኖች ሴትም ሆነ ወንድ ድምፃውያን የተለያዩ እንደ ስሜታቸው ሀሳባቸውን ከተቀበለ በኋላ እንደ ስሜታቸው ይጽፍ እንደነበር አውቃለሁ። ግን በአገር ደረጃ ለሚታወቁ ትልቅ ድምፃውያኖች ምናምን ብዙም ማስታወሰውም ነገር የለም። ስፍር ቁጥር የሌላቸውን ስራ ለሱ ብቻ ሳይሆን ለሌሎችም ስለሚሰጥ ግጥምና ዜማ በጣም ብዙ ስራዎች ነው ያሉት። ደራሲም ነው፣ ሙዚቃ ይደርሳል፣ ዜማ ያቀናብራል፣ ራሱን ችሎ ይሰራል። ምክንያቱም አሁን ማቀው ራሱ ከ1969 ጀምሮ
ባሉት የለውጥ እንትኖች ውስጥ ሁሉንም ነካክቷቸዋል። አሁን ዘማች አሸወይና የሚለው እድገት በህብረት ዘማችን ይመለከታል፣ ወታደሮቹን ሰራዊቱን ይመለከታል። በቅስቀሳ ያልገባበት ግንባር የለም፣ ያልገባበት በረሃ የለም። ግን ይሄን ሁሉ ሲያደርግ ለራሱ አልኖረም። ለራሱ መኖር የጀመረው ከተወሰነ ዓመታት በኋላ ነው። ለእድገት በህብረት ዘመቻ አሸወይና ወይና ምናምን የሚለው ዘፈን በጣም ይታወቃል። በጥበብ ፍቅር የተሸነፈው ወጣቱ ጥላዬ በ1961 ዓመተ ምህረት በይፋ የመከላከያ ሰራዊቱን የሙዚቃ ክፍል ተቀላቀለ። ጥላዬ ጨዋቃ የሙዚቃ ክፍሉን በድምፃዊነት ከተቀላቀለ በኋላ ለኢትዮጵያ የሙዚቃ አፍቃሪያን ስፍር ቁጥር የሌላቸው የጥበብ ማዕዶችን አቀረበ። ድምፁ ብቻ አልነበረም መድረኩን የሚያደምቀው እርሱ ድንቅ ተውኔቶችንና ትውፊታዊ ድራማዎችንም ለህዝብ ያበረከተ ሁለገብ ከያኒ ነበረ። ስለ አስተማሪ አዜመ፣ ለጉዞ ለሚወጡ አሽከርካሪዎች፣ ለሹፌር ጠመዝማዛው መንገድ ኮረብታ እያለ መከረ። በተለይም በምስራቅ ሀገራችን ክፍል ወራሪው የዚያድ ባሬ መንግስት ሉዓላዊነታቸውን በደፈረበት ወቅት የ50 አለቃ ጥላዬ ድምጽ በግንባር ለነበረው ሰራዊት ትልቅ ስንቅ ነበረ። እድገት በህብረት፣ ዘማች አሸወይና፣ እቱ ሰማሽ ወይቱ እና ሀገርን የጠላ የተሰኙ ዝነኛ ዜማዎችን በሀገር ፍቅር ስሜት የቀለሙ ነበሩ። ኮረሪማ፣ ሹፌሩና ንቦዬ ነው ማቃቸው። ብዙ ሌሎቹም ብዙ የአዝማች ምናምን ዘፈን ብዙ አልደረስኩበትም፣ ግን ቢሆንም አውቃቸዋለሁ። አሁን ላይ ሲተላለፍ ሰማለሁ። መንገድ ኮረብታ የሚለው ስለ ሹፌሮች ብትኝ፣ እንደገና ደግሞ ከየሺ ጋር ሀገሩን የጠላ በሀገር ነው የሚዳኘው ሙዚቃ ነበረው። ብቻ እኔ ማላስታውሳቸው ብዙ እንደዚሁ መልእክት አስተላላፊ የሆኑ ብዙ ሙዚቃዎች አሉ። ዘማች አሸወይና፣ ንቦዬ፣ አካል ለበኔ፣ ገዳማይ፣ ይመስገን መምህሩ፣ ጠመዝማዛው መንገድ ኮረብታ፣ ጸጉረ ዘንፋላዋ፣ ተይሙሉ፣ አሸወይና ወይና ከዘማች አሸወይና ይለያል። አሁን ለሰርግ የምንጫወትበት አሸወይና ወይና የሱ ድርሰት ነው፣ የሱ ዜማ ነው። እቱ ሰማሽ ወይቱ የሚል አንድ ዘፈን አለው ከየሺ መብራቴ ጋር እንትን የሚለው እሱም የራሱ ነው። ድርሰቱም ዜማውም የሱ ነው። ከየሺ መብራቴ ጋር የሚጫወተው ማርዬ ማሮ ለላ የሚለው ደግሞ ዘፈኑ አለ። እሱም የራሱ ነው። ድርሰቱም ምኑ ኮረሪማ የሚል የጉራጌኛ ዘፈን አለው። እረኛና ነጭ አሞራ ካላየን ሳናወራ የሚል ዘፈን ነበረው። እሱን ዜማ ተጫውቶ ለማሰጠው ለጥላሁን ገሰሰ። የመጀመሪያ ዘፈኑ ግን የሱ ነው። ድርሰቱም የሱ ነው። ከሱ አንደበት ስለሰማሁት ነው። ያልደረስኩበትም እኔ ከ74 ወደዚህ ነው ሙዚቀኛ ነው የተቀላቀልኩት እና እንደዚህ አይነት ታሪክ አለው። ሹፌሩ፣ ዘማች አሸወይናን፣ ታታሪው ምሁር ምናምን የሚል ብዙ ሙዚቃዎች አሉት እና የኦሮሞኛም ዘፈን አለው። ጸጉረ ወርዶ ቅድም እንደተባለው እረኛና ነጭ አሞራ፣ አሸወይናይ፣ ሹፌሩ ብዙ አሉ። ንብዬ የሚላለች ደስ የምትል እሷም ጥሩ ዘፈን ነበረች። ንብዬ ንቧ የምትል ብዙ ነገሮች አሉ። ብዙ እንግዲህ የማስታውሰው እስከዚህ ድረስ ነው። እርግጥ ነው መልእክት አስተላላፊ ናቸው። ስለ ሾፌር ዘፍነዋል፣ አዚመዋል። ስለ ወታደር፣ ስለ መምህር፣ እንደገና ደግሞ ዘማች አሸወይና የሚባል መቼም ማንም ያውቀዋል እንትንና በብዛት ደግሞ ስለ አብዮት ዘፈን ነው። እሱ ብዙ ጊዜ የፍቅር ዘፈን የለውም እኮ የለውም፣ ትንሽ ነው የሆነች አንድ ሁለት ትኖረው ይሆናል እና በብዛት ደግሞ በቅብብል ከየሺ መብራቴ ጋር የዘፈኑት አለ። በጣም ብዙ ነው የሰራው፣ ግን ሁለት አሉ በጣም በኢትዮጵያ ታሪክ ውስጥ በጣም የሚታወቁ ሁለት ዜማዎች አሉ። አንደኛው ለታጋዩ ሹፌር የሚል ጠመዝማዛ መንገድ ኮረብታ የሚለውን እና እነዚህ እና ንቦዬ በጣም የሚታወቁ ዘፈኖች ናቸው። በተለይ አሁን ስለ ሾፌር ጀግና ነው ጀግና ብሎ የዘፈነ ጥላዬ ነው። ማንም ዘፋኝ ስለ ሾፌር አልዘፈነም። ሊዘፈንለት ግን የሚገባ ነው። ሾፌር የሀገር እኮ ባለውለታ ነው። ወጥተው እየቀሩ እንደውም በአሁኑ ሾፌር እንደ ጠንካራ አንተን በማመን ወገንን ኮራ። ጠመዝማዛ መንገድ ኮረብታ፣ ሽቁብ ቁልቁለት፣ በረሃ ዟሪ፣ የሀገር አለኝታ፣ የሩቁን ከቅርብ አቀራራቢ ምናምን የሚለው ጠመዝማዛ መንገድ ኮረብታ፣ ሽቅብ ቁልቁለት፣ በረሃ ዟሪ፣ የሀገር አለኝታ፣
የሩቁን ከቅርብ አቀራራቢ ምናምን የምትል ዜማ ናት። ባየው ነገር ላይ ፒክ ማድረግ የሚችል ሰው ነው። እይታው ለየት ያለ ነው። እሱ ራሱ የነገረኝ ታሪክ ነው የምነግርሽ። እኔ አልደረስኩበትም። እነሱ ጉዞ ሲሄዱ ማለት ያው የሰራዊት የሙዚቃ ክፍል ስትሆኝ በሰራዊቱ ባለበት ቦታ ምናምን ወደ ክፍለ ሀገር ሄደሽ ነው ተደራሽ የምትሆኚው። እዚሁ ዝም ብለሽ አዲስ አበባ ብቻ ቁጫቴ እና በሚሄዱበት ሰዓት የሚሄዱበት መንገድ በጣም አስቸጋሪ ነው። በጣም አስቸጋሪ እና በቃ ሹፌሩን በጣም የፈተነው መንገድ ነው እና እሱን ነው በቃ አይቶት ወዲያው ወደ ዘፈን ይቀይሩ እና እንደዚህ ነው አስተውሎቱ። ጋሽ ላይ በጣም እንደዚህ አይነት ሰው ነው። ሾፌር ጀግና ነው የጀግና ጀግና እንደዚህ ያለ በቃ ስለሱ የዘፈነው እኔ የምወድለት የዘማች ጊዜ ዘማች በተመቱ ጊዜ አሾይና የሚለው ዘፈን አሾይና ሾይና የሚለው አሾይና ወይና አሾይና ወይና አሾይና የሚለው ዘፈን በጣም ነበር ልቤን እንትኖችን ለሀገር ቅስቀሳ ነው። ወጣቶችን እንዳንቺ ያሉት ፍሬ ልጆችን አበረታቱ። ሴቶችን ወንዶችን ዘማቾችን የሚያደርገው እንትን የዘፈነው ዘፈን ከልቤ ነበር እንትን የሚለው እና የአብዮት ዘፈኖችን በከፍተኛ ሁኔታ ነው የዘፈናቸው። እኔ ንቦዬ የሚለው ምክንያቱም አዲስ ከተማ በመማርበት ጊዜ ነው እሱ ዘፈን የወጣው። ሃይ ስኩል ገብቼ ከ8 ወደ 9 ስናልፍ አዲስ ከተማ ነበር የተመደብኩትና እዛ አምባሰል ሙዚቃ ይሆን ብቻ እዛ አካባቢ ነበር የተለጠፈውና ትዝ ይለኛል። አባቴ ነው እያልኩ እየሰበሰብኩ ጓደኞቼን ሄጄ አሳያቸው። ፖስተሩ ተለጥፎ በቃ በጣም ደስ የሚለኝ በቃ ንቦዬ የሚለውን ዘፈን አስታውሰዋለሁ። እረኛና ነጭ አሞራ ካላየንም ማናወራ ኢትዮጵያ ሀገሬ የሚል አንድ ዜማ አለው። ኢትዮጵያ ሀገሬ ሸንኮራ አገዳ ነሽ ልቤ ምናምን ይሆን እንደዚህ ነገር የሚል አለውና እሱ ለኔ ይቀርበኛል ትንሽ ቢሆን ደስ ይለኛል። ከሄሺ ጋር የሰራው መልእክት የሚያስተላልፍ ሀገሩን የጠላ በሀገር ነው የሚዳኘው የሚል አንድ ዘፈን አለ፣ ሙዚቃ አለ። ሀገሩን የጠላ በሀገር ነው የሚዳኘው፣ በሀገር ነው የሚዳኝ እንደዚህ አይነት ነገር ነው። እሱም እየተቀባበሉ የሚዘፍኑት ዘፈን ነው። ደስ ይላል። እኛም ደግሞ እዛ ላይ አጅበነው ነው የሰራ ነው። ያም አጅበነው የሰራ ነው እና ምንም ዘመን የማይሽረው ሙዚቃ ነው ሁልጊዜ በቃ። ምክንያቱም ስለ ሀገር መልካም ነገር ስለሆነ ነው ይሄን የሚያነሳውት እንጂ ሌሎች ሙዚቃዎች እቱ ሰማሽ ወይቱ ቴታረሚ ስተተኛይ በጥበብ የተገመደው ወታደራዊ ግዴታው አራቱንም የሀገሪቱን ማዕዘናት እንዲያካልል አደረገው። ከሰራዊቱ ጋር ቀበሮ ጉድጓድ ውስጥ አደረ። የድንበር ጠባቂዎቹን ውሃና ጥም፣ ረሃብና እንግልት ተጋራ። ወታደሮች ማበረታታት ነው። ያው ወታደር ስለነበረ እሱ የወታደር ሙዚቀኛ ስለነበረ ምስራቅም በሰሜንም ያው ወታደሮችን ማበረታታት እንትን ስራው ነው። ዘማች ነው እንደማንም ማለት መሳሪያ ይዞ እንትን ባይል በሙያው አገልግሏል ሀገሩን። ሶማሌም በወረረችን ጊዜ ያው ከወታደር ጋራ እነሱን በማበረታታት ብዙ መስዋዕትነት ከፍሏል። በሙዚቃው ወኔን እየቀሰቀሰ ለሀገሩ ሊከፍል የሚገባውን መስዋዕትነት ሁሉ በከፍተኛ ብቃት ከፈተ። ላይ ማለት ለሰው የሚያዝን ድሆችን ሰብስቦ በነበረችው ደሞዝ ድሆችን ሰብስቦ ስትታመሙ ያገለግላችኋል እያለ ደሞዙን ወስዶ እዛ ያስቀምጥላቸው ነበር። በእውነት ነው የምነግርሽ። በጣም ከአቅሙ በላይ የሚያስብ የነበረ ሰው ነው። ለሰዎች ደራሽ የነበረ ሰው ነው። በጣም ጥሩ የዋህ ቀልደኛ ተጫዋች፣ በጣም ጥሩ የሆነ ወንድሜ ነበር። ለሰው ሟች ነው፣ ቀድሞ ደራሽ ነው። እኛ እኮ በተፈናቀልን ጊዜ በ83 ሰብሳቢያችን ነው። ወገን ምንም የለንማ፣ እኛም ስራ የለን ምን የለን፣ በቃ ተበትነናል። በዛን ጊዜ ስራ የተባለች ስለነበር ሰብሳቢያችን ነበር እሱ። ጓሮ አትክልት አለ፣ እኔ አትክልት ይላል እሱ። አትክልቶቹን ሰላጣውን፣ ቆስጣውን፣ ቲማቲሙን ምኑን ሰርቶ ዳቦ ይዛችሁ ነው። ዳቦ ይዘን ሄደን እሱ ጋር ጨዋታ እንላለን፣ እንወጣለን። ተመልሰን ስገባ ተቆጡ ጉቡ ብሎ እንገባለንና
ይሄው ነው እንግዲህ። ለሀገር ነው የሚኖረው፣ ለሁሉ ነው የሚኖረው። ማህበራዊ ኑሮ ላይ አታጭውም፣ ሁሉ ቦታ ላይ ታገኘዋለሽ። ደግሞ ሲያወራልሽ ተመስጦ ነው። ምክንያቱም ለአንቺ የሚሰጠው ትኩረት ነው። አንቺ ስታዋሪው በቃ ውስጥሽ ሆኖ እንደሚያነጋግር እንትን የሚለው እና ማህበራዊ ኑሮ ላይ ከሁሉ ነገር ተባባሪ ነው፣ ደግ ነው። ከአንድ ሰው ጋር ተጣልቶ ክፉ ደግ ተነጋግሮ ሰምቼው አላውቅም። ሁልጊዜ ሰው መርዳት ይፈልጋል። ኑሮት እሱ ተርፎት ሰው መርዳት ነበር የሚፈልገው። በቃ የተጎዳ ሰው መርዳት ነበር የሚፈልገው። እንደውም እንደ ምሳሌ ብነግርሽ 100 ብር አሁን በቅርብ ለአንድ ታማሚ ሰጥቼለታለሁ። እሱ ማስቀምጭ ብሎኝ ነው። አስቀምጭ ለተጎዳ ሰው። እንግዲህ አሁን ምልሽ ህመም ላይ ነበረ። የብር መጠኑ ምን ያክል እንደሆነ የድሮውን እንጂ የአሁኑን አያውቀውም። ህመም ላይ ስለነበረ አእምሮ ተጎድቷል፣ በጭንቅላቱ ተጎድቷል በስትሮክ። በዛ ምክንያት በቃ ያ 100 ብር በጣም ብዙ መስሎታል እና ይሄ ለተጎዳ ሰው ምናምን ብሎ ተቀምጦ የሚገርምሽ ከመሳቢያ ውስጥ በቅርብ አገኘኋት። አስታውሳለሁኝ እንዳስቀመጥኳትና ለሰው ሲሰጥ በጣም ደስ ይለዋል። መስጠት ይፈልግ ነበረ፣ ማድረግ ይፈልግ ነበረ። ጥሮታ ይቀበላል፣ ይሰጠኛል። የሚፈልገውን ያክል ስንት ትፈልጋለህ እሰጠዋለሁ። መደበኛ ይሄን ያክል አይደለም፣ ሊያንስ ይችላል፣ ሊጨምር ይችላል። እሱ የፈለገውን ያክል ይወስዳል። ከዛ በኋላ ጸልዮ ነው የሚወጣው። ለሰው የሚሰጠው እግዚአብሔር አምላክ ለኔ ይሄን ሰጥተኛል፣ ደግሞ የምሰጠው ሰው እንዲያጋጥመኝ እርዳኝ ብሎ ነው የሚወጣውና እሱ አሁን በብዛት ለሚለምኑት ሳይሆን እንግዲህ ረሃባቸውን ጣራና ግርግዳ የሚያውቀዋል አይደለ? ወጥተው የማይለምኑ ለነሱ ሰጥቶ ባዶ እጁን ነው የሚመጣው። ያዋ ነው በጣም ጥላይ። ይሄ እንደውም ይሄ በጣም 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 እንዴ የሚገርም ነው ጥላይ። በቃ አንደኛ መለመን የሚባል ነገር እሱ ውስጥ አይታሰብም በፍጹም። ይሞታታል እንጂ መለመን የሚባል ነገር እንደዚህ ሻይ ለመጠጣት እንኳን በቃ ካለው ደግሞ በተቃራኒ ነው ሰብስቦ ነው እና ተፈጥሮ ይገርመኛል በጣም። በራሱ ሰው ያስተባብራል፣ ምን ይላል፣ ጓደኞቹን በቅላላ ያስተባብርና የተጎዳ ሰው ካለ እንደዛ ይደረጋል። ወታደር በባህሪው ታዛዥ ነው፣ የመሪ ሰው ነው። አድርግ አታድርግ በቃ ይሄ ነው እና ጋሽት ላይ ደግሞ ይሄን በደንብ የሚተገብር ሰው ነው። ስራ ያው ስራ የተባለውን ነገር ይሰራል። መሳሪያ ምናምን መኪና ላይ ምናምን በሚጫንበት ሰዓት ብዙዎቹ የሚኮፈሰው አሉ። እሱ ግን ጉዳይ አብሮ ነው የሚጭነው። ክፍለ ሀገርም ሲሄድ በዚህም ቦታ የትም ቦታ ሲሆን አብሮ ይጭናል። ምን ይላል ያው ተግባቢነቱ ትሁትነቱ እንዳለ ሆኖ ማለት ነው እና ችሎታው ደግሞ ለሱ ብቻ ሳይሆን ግጥምና ዜማዎች ለሌሎች ሰዎች መስጣት እና እንትን ይልሽ ይመክርሻል። ቁጭ አድርጎ እቺን እንዲህ ብታረጋት ያው ለስለስ ያለች ነች ብዬሻለሁ አነጋገሩ እቺ እኮ እንደዚህ ብታረጋት ምናምን በቃ በሚገባሽ መንገድ ነው እንትን የሚልሽ። እኔን የሚያበረታታኝ ነበር በጣም እግዚአብሔር ነፍሱን በገነት ያኑረው። በጣም ያበረታታኝ ነበር። ቁጭ ብሎ ከአንቺ ጋር ያወራል። አንቺን ሲያወራሽ ስም አለሽ፣ ቤተሰቦችሽ ያወጡሽ ዓለማዊ ስም አለ። እሱ የራሱን ስም ነው የሚያወጣልሽ። እህት ዓለም ሊልሽ ይችላል። የአክብሮት ስም አለው የራሱ። በዛ ነው የሚገልጽሽ። ተፈጥሮን የሚያደንቅ ነው። ከአርቲስትነቱ ወጣ እያለ አርቲስት ማለት ወይ ሰዓሊ ይሆናል፣ ወይ ደራሲ ይሆናል፣ ወይ ዘፋኝ ይሆናል። እሱን ደግሞ ወጣ ብሎ የት ታገኘዋለሽ? ቱሪዝም ላይ ታገኘዋለሽ። አንድ ወፍ አሁን ያላግባብ እንዶ ለየት ያለ ድምፅ ስታወጣ ከሰማ ሄዶ እሷ ላይ ነው የሚጣደው። በቃ ስለ እሷ መዘገብ ማድረግ ምናምን ይወዳል። እና ጥላዬ ሶሻል ላይፍ የሚወድ ሙዚቃን በፍቅር የሚሰራ ውስጧ ሆኖ የሚሰራ ሰው ነው። ደሞዝ እንወስዳለን። ደሞዝ ስንወስድ በቃ እሱ ለድሆች ነው ሁልጊዜ የሚያስበው። ይህ መጠጥ ሱስ ምናምን ነገር የለውም። እና እስቲ ብር ስጠኝ ይላል፣ አበድረኝ ይለኛል። አንድ 20 ብር ስጠኝ በቃ አበድረኛ፣ እኔም ያለችኝ ይህች ናት ምናምን አምጣ ይልና ይወስዳል። ወሬ ደርስና ብሬን አምጣ ስለው አንተ ደግሞ ምን ከኔ የተሻለ ደሞዝ አግኝተህ ነው አንተ ምናምን። ያኔ በቃ ስቃለሁ እና በጣም ክሎዝድ የነበርን ሰው ነው። ከአንድ ሰዓት ከ10 ሳንቲም ጀምሮ በጣም ጓደኛዬ ነው። በቃ ይሄ ነው ልልሽ የምችለው አይደለም ጥላዬ።
እሱም ደግሞ ብዙ ውለታ የዋለልኝ ሰው ብዙ ውለታ ምሮልኛል እና ባለውለታዬም ነው ወንድሜም ነው። መቼም ሰው በደም ካልተገናኘ ጓደኛዬ ነው የሚባለው። እኔ ግን ወንድሜ ነው ጥላዬ፣ በጣም ወንድሜ ነበር። ግንቦት 28 ቀን በ1944 ዓ.ም ውቢቷ ናዝሪት ከተማ ለኢትዮጵያውያን የጥበብ አፍቃሪዎች የጥበብ ኮከብ ያበረከተችበት ዕለት ነበር። ከአባታቸው ከአቶ ጨዋቃ ሻሮና ከእናታቸው ከወይዘሮ አመተ ሚካኤል ከበደ ተወለዱ። ጥላዬ ታሪክ ሰሪ ነበርና የህይወቱ ምዕራፍ የጀመረበት የፊደል ገበታውን በታሪካዊ ደጃፍ ሆነ። በአጼ ገላውዲዮስ ትምህርት ቤት የመጀመሪያና ሁለተኛ ደረጃ ትምህርቱን አጠናቀቀ። በትምህርት ቤቱ ቅጥር ግቢ ውስጥ ከደብተርና ከብዕር ባሻገር ሌላ የሚጠራው ታላቅ የጥበብ ድምጽ ነበር። በወቅቱ በትምህርት ቤቱ የሙዚቃና ቲያትር ክፍል መድረክ ላይ ያንን ታዋቂ የጉራጌ ባህላዊ ጨዋታ ያዩሜ እዮማ ያደለሌ ኮረሪማ እያለ ሲያንቆረቁር የተመልካቹ ጭብጨባ አዳራሹን ናጠው። ይህች መድረክ የህይወቱ አዲስ ምዕራፍ ፈርቀዳጅ ነበረች። በታዳሚው መካከል የነበሩት የምድር ጦር ኦርኬስትራ ኃላፊ ሻምበል ታደሰ ተክሌ በአርቲስቱ ተሰጥኦ ተማረኩ። ጥበብና ወታደራዊ ስነ ስርዓት የሚገናኙበት ድልድይም እዚህ ጋር ተዘረጋ። ኤዮሜ ኤዮማ ያዮደሌ ኮረሪማ። ጥላዬ ችግር በገጠመን ሰዓት ማንንም አይለምንም። የቀን ስራ መስራት ከፈለገ ይሰራል። ሰርቶም አሳይቷል። ስራ የማይንቅ እንግዲህ ምን ልንገራችሁ፣ ድንጋይ ተሸክመዋል፣ ቆፍረዋል፣ ዘይት ቤት ተቀጥረዋል፣ አትክልተኛነት ተቀጥረዋል፣ ዘበኝነት ተቀጥረዋል። የሰው እጅ እንዲዘረጋለት የማይፈልግ በልመና ጎበዝ፣ ታታሪ፣ ሰው ወዳድ ሰው ነው። አሁን እንደዚህ አይነት ሰው ይሄ ሁሉ ተሰጥኦ የነበረው ይሄ ሁሉ ችሎታ የነበረው ሰው እንዳልባል ዕቃ ወድቆ በጣም ተጎድቶ ዳቦ ቤት ተቀጥሮ እስከ መስራት እንጀራ እስከ መሸጥ የደረሰ ሙያተኛ ነው። ተጎድቷል። እንግዲህ ጥበብን እንደዚህ ነች። ያከበራትን አታከብርም። መጨረሻ ላይ ነው እሱ ካለፈ በኋላ ነው ሁሉ እየተዘገበለት ያለው ሁሉ እየተመሰከረለት ያለው። እሱ ለጥበብ ኖረ፣ ጥበብን እየሰራ ሞተ። ከእሱ ካለፈ በኋላ ደግሞ ይዘከርለታል። በጣም የሚገርምሽ ነገር ከዛ ውጪ ዮጋ ሁሉ ይሰራ ነበር። ይሄን ታውቂያለሽ? ዮጋ ይሰራ ነበረ። እንደውም እኔን ይመክረኝ ነበረ። ጥሩ እኮ ነው ዮጋ ካለን ሙያ ጋር ለተመስጦ ለምናምን ጥሩ ነው ምናምን ይለኝ ነበረ። እና ያው ዝቅ ብሎ ሰርቷል። በፍጹም የሰው እጅ አይፈልግም። በፍጹም ኢቭን መታመሙን እንኳን ሰው እንዲያውቅ አይፈልግም ነበረ። አንድ ሰሞን ያው ታሞ ስልኩ ሲጠፋብን ማለት በቃ ባለቤቱ ጋር ሁሉ ሰው ይደውል ነበረ። በቃ አላለም መታመሙ እንኳን እና አልጋ መያዙ እንዲታወቅ ሁሉ አይፈልግም ነበረ። እና ያው በራሱ ቀጥ ማለት ይፈልግ ሰው ነው ጋሽ ጥላዬ ማለት። ለየት ያለ ነገር በጣም ብዙ ነገሮች አሉት። ይሄ ምን በቃ እንደ የእንስሳት ጭንቅላት ምናምን በቃ የተለዩ ነገሮች ምናምን ይሰበስብ ነበር። ይሄን አውቃለሁ በደንብ እሱም ይነግረኝ ነበር። እኔ ብዙ ገጠመኝልኝ። እኔ ነገርኩሽ ከሌላ ክፍል ነው የመጣሁት፣ ግን ያው 4 ዓመት አብረን ሰርተናል። 4 ዓመት ቀላል አይደለም። በ4 ዓመት ውስጥ ብዙ ነገር አይቻለሁ። ከዛ ውጪ አንድ ሰሞን እንደውም ለምን እንደሆነ አላውቅም ሙዚቃ ሁሉ አይሰራም ነበረ። እዛው እያለን ማለት ነው የማይሰራበት ጊዜ ነበረ። ያው እሱ የሆዱን እንደዚህ ከፍ ብሎ እንደዚህ ተቆጥቶ ምናምን ነገር መናገር አይወድም ብዬሻለሁ። እና ይመስለኛል ይሄ ካለቃ ጋር ምናምን ካለ ነገር ጋር ትንሽ የተጎራበጠ ነገር ይመስለኛል። ያው በራሴ ግምት ነው። እና ብዙ ስራዎች ላይ አይሳተፍም ነበር። እና የተወሰኑ ሰዎች አለው የሚሉበት ሳይም ነበር። እና እሱ ከኋላ ሆኖ ያው ግን አያቋርጥም፣ ይጽፋል፣ ያንጎራጉራል ይላል። ስራ አልሰራም ብሎ ከስራ አይቀርም። ያው ወታደርም ስለሆነች አትቀሪ። ችግር አለብኝ ብሎ የሰው ማይለምን የራሱንም ሌላው ቀርቶ አንድ ነገር በነግርሽ ይሄን ቤት ይሄ ቦታ አለ
በዛ ጊዜ ድንጋይ ሲሸከም እኛ ጓደኞች ጎረቤቱ ነው ጥላይ እባክህ ምን ያን ቦታ እንትን ብለህ ታክሲ ምናምን ገዝተህ ህይወትህን አትለውጥም ምን ይሄ እያለ አንተ እዚህ ድንጋይ ትሸከማለህ እንለው ነበር በጨዋታ። እኔ ሞቼ ነው ቆሜ ነው መሬቴን የምሸጠው። የማያልፍ ነገር የለም ያልፋል። ግዴለህም አለማየሁ ይለኛል። ይገርምሻል እንደዚህ የሚል ሰው ነው። እውነትም አልፎ ይኸውና ዛሬ ይሄን ግቢ ያለ ስንቶቹ እንደዚህ ያለ ቦታ ተሸጡ በማይረባ ገንዘብ እንትን ብሎ ይሄ ራሱ ጥንካሬውን የሚያሳይ ነው። በእውነት የነበረው ጥንካሬ ለችግር እጁን የማይሰጥ ሰው ነው። ለምን ስራ አይንቅም። ሁሉንም ሰጥቶ ነው ከቀን ስራ ጀምሮ ጥበቃው ሁሉንም ሰጥቶ ስለሆነ እኔ እሱን ሳይሸጬማ በህይወቴ እንትን አለ የሚያልፍ ነገር የለም ያልፋል አለፈ። ይኸውና ዛሬ ይሄ የተከበረ ግቢ ጸንቶ ይኖራል። ዛሬ እንደዚህ እንወያይበታለን። ይሄ እኮ ያው ስንፈናቀል የነበረ እኮ ለስንዴ ክብሬ ነው አላለምና ባሬላ ተሸክሟል። ድንጋይ ደርድሯል። ድልድይ ሰርቷል። ጥላይ የናቀው ስራ ነበር። እንደው አራያችን ነበረ። እኛ ሁሉ ገብተን እንድንሰራ ያደረገን እሱ ነው። እኔ አሁን ትልቅ ማዕረግ አለኝ ብዬ ቁጭ አላልኩም። በዛም ጊዜ ይሰራ ነበር ማለት ነው። እሱን እያየን አብዛኛው ህዝባችን እኮ እንደውም ያልተራበው ቶሎሳ ስፐር አብዛኛው ህዝብ ሰራዊት ነው። ያንን ክፉ ቀንና ችግር ያሳልፈው ግን የጉልበት ስራ እየሰራ ነው። ድንጋይ የተሸከመ አሸዋ የተሸከመ ግንብ እየገነባ እንደየእውቀቱ። ለዚህ ሁሉ ግን ምሳሌና ከፊት የነበረው እየዘፈነ ነበር እኮ የሚያሰራው እና እኔ እንጃ ስፍራው ወሬ ነው ያለበት ጠንካራው መምህር አብነት። ከዚህ ታላቅ የጥበብ ማንነቱ ጀርባ ደግሞ ቀልድ አዋቂ፣ ቁም ነገረኛ፣ ማህበራዊ ኑሮም የሚወድና በሰው ዘንድ እጅግ የተወደደ ስብዕና ነበረው። ሰው ማማት አንቺ የሆነ ነገር አድርገሽ ከሆነ አንቺን ለማማት ሳይሆን በቀልድ በጨዋታ በምክር አዋዝቶ ይነግርሻል ስህተትሽን እንጂ ለሌላ ሰው አሳልፎ አይሰጥሽም። እንዲያርጋ እኮ አይልሽም በምንም አይነት። ስለዚህ ለየት ያለ ባህሪው ለኔ ሰው ማማት አይወድም። ለዛ ያለው ነው ጨዋታው። ዝም ብሎ በጨዋታ ብቻ ሳይሆን ቀልዱ በድርጊትም ነው። ለምሳሌ አንድ ጊዜ ወደ ኮተቤ አንድ እህታችን ወልዳ እሷን ልንጠይቅ እኔ ፍርድ ቤት አካባቢ የጠበቃ ቢሮ ሰራ ነበረ እና ተቀጣጠርን። መጣ ፍርድ ቤት አካባቢ ፌርማታ አለ። እዛ ፌርማታው ላይ ቆመን ባስ እየጠበቅን ነበረ። ከዛ በታች ጠጅ ቤት አለና ከጠጅ ቤት አንድ ጓደኛው አይነ ስውር እየመራ ይወጣ ነበር። ከዛ ቆይ በዚህ እስቲ ሳንቲም ስጪኝ። ምን ነው 5 ሳንቲም ብቻ 5 ሳንቲም ከቦርሳ የፈለኩና 5 ሳንቲም ሰጠሁት። ከዛ እየሮጠ ሲሄድ ምንድነው ይያለው እኔ አልገባኝም። ከዛ መሪው ጓደኛው ነው። ለጓደኛው እጁን ይሄኛው እጁ ሰውየውን ይዟል። በዚህ በኩል መጣና እጁን ወደ ኋላ ወሰደና 5 ሳንቲም አስቀመጠለት። እና በጣም ነበር እንትን ያልኩት። ይሄ ማለት እንግዲህ ልትለምን ነው የምትሄደው አይነት ነገር እኮ ነው። በድርጊት ነው የሚገልጸው። አንዳንድ ቀልዶችን በድርጊት የሚገልጻቸው ነገሮች አሉና እኔ በጣም ነበር የሳቁት። እኔ ገባኝ። ሌሎች እንግዲህ ሌላው ያየው የለም። እዛ ፌርማታ ያለ ሰው በሙሉ በኔ ሳቅ ነበር የሚሰቀው። ምንም አልገባቸውም እኮ እነሱ። የኔ ሳቅ ግን ምንም ላቆም አልቻልኩም ነበር። ከዛ ያ ልጅ እንደዚህ አየ። ዞር ሲል ጥላዬ ነው። ያንን ሳንቲም ላዩ ላይ እንዴት አድርጎ እንደወረወረው ልነግርሽ አልችልም። እና ይሄ ትዝ ይለኛልና ጨዋታው በቃል ብቻ ሳይሆን በድርጊትም የሚያደርጋቸው ነገሮች ሰውን ያዝናና ነበረ። በጣም ተጫዋች ነው። በጣም ሳቂታ ነው። ልጆች አሉን፣ እኔም ልጆች አሉኝ፣ እህቴም ልጆች አሉች ማለት ሌላ እህት አለችን እና ከነሱ ጋር ሲጫወት በቃ እንደ ህፃን ሆኖ ነው የሚጫወተው። ሳቂታ ነው፣ አይከፋው። በጣም መልካም ነው። እንደ ልጅ ሆኖ ነው የሚያጫውታቸው። ከኛም ጋር ሲጫወት እንደዛ። ስለሱ ጥሩ ነገሩ
ጥሩ ነገሩ ለሰው ሀሳቢነቱ ማህበራዊ ኑሮ ለቅሶ ቢኖር የፈለገው ነገር ብቻ እሱ ጥሩ ነገር ለምሳሌ ባህል ብቲ አሁን ይሄ ሙዚየም አዘጋጅቶ እሱ በነበረው እንትን ሙዚየም አዘጋጅቶ በቀላሉ ሰው እንዲጎበኘው ሲያደርግ መስል ያ ሁሉ ብዙ ትዝታዎች አሉ። ከሰራዊቱ በጡረታ ከተገለለ በኋላም ቢሆን ከጥበብ አራቀም። በቴሌቪዥን ማስታወቂያዎች ላይ በመሳተፍ በተለይም በአቢሲኒያ ባንክ ግባ በለው ማስታወቂያ ዳግም በብዙዎች ልብ ውስጥ ታትሞ ቀረ። ከግርማ ሞገስ ጋር ሆኖ የሰራቸው ጥሩ በጣም ጥሩ ደስ የሚል ማስታወቂያ ነው የሰራው። አቢሲኒያ ላይ ግፋ በለው የሚል ግፋ በለው የሚል አንድ ሙዚቃ እንደ ሙዚቃ ነገር አለ። እሱን ነው የሰራው። አቢሲኒያ ማስታወቂያ ግባ በለው የሚለውንም እነሱ ናቸው የሰሩት እና ይሄ ሁሉ ታሪክ የሱ ነው ማለት ነው። የስራውም ሁኔታ ጠንካራነቱም ከሰው ጋር መግባባቱም ነገር እንዳለ ሊገልጸው ይችላል ብዬ ማስበው ብዙ ነህ ቢባል ብዙ ነው ጋሽ ጥላይ እና ብዙ ነህ ቢባል ጥሩ ነበር። ግባ በለው አቢሲኒያ ባንክ ግባ በለው አያሆ ግባ በለው። ለሀገር ቅርስ ያለው ፍቅርም ጥልቅ ነበር። ከኢትዮጵያ ቱሪዝም ኮሚሽን ጋር በነበረው ጠንካራ ግንኙነት የውጭና የሀገር ውስጥ ቱሪስቶች ሙዚየም ሲጎበኙ ጥላዬ በግሉ መኖሪያ ቤቱ ያዘጋጀውን የሀገር ቅርሶች እንዲጎበኙ ያደርግ ነበር። መጥፎ እንደዚህ ፈንገጥ ያለ ነገር ምናምን አይወድም። በቃ ምክንያቱም እሱ ሁልጊዜ ቀጥታ የሆነ ሰው ስለሆነ ሁልጊዜ ደግሞ መምከር ይወዳል። በቃ መምከር ይወዳል። ስለዚህ እንደዚህ ከዛ ስታፈነገጭበት አይተውሽም። አሁንም ይመክርሻል፣ ነገም ይመክርሻል፣ አመት ሙሉ ይመክርሻል። ግን የሚፈለገው ቦታ ሲያደርስሽ አዎ በቃ አሁን ትክክል ነው። እንደዚህ አይነት ሰው ነው። በጣም መዝናናት አለ። አሁን ስንዝናና እኛ በቃ ውላ በላለች የምትሰጠን 7 ብር ነች። እሷን ለሁለት ምንም እየበላን ብር እያችን ኪሳችን እያደረግን ለአንዳንድ ነገር ለመግዣ እንትን እናደርግ ነበር። እሱም አብሮን ያደርግ ነበር። አሁን እኛ መጨረሻ ላይ ወደ ገበያ ሄድ ኬንያ ሞያሌ ኬንያ ገበያ አለ። እዛ ሄደን ዲስኮ ሰዓት ምናምን ሰሃን እንገዛለን። እኛ በቃ እንገዛለን። የአዲስ አበባ ይዘን ልንመጣ አዲስ አበባ ብርቅ ነው። የዛን ጊዜ ዲስኮ ሰዓት ያሰረ ልዩ ሰው ነው። እሱን ሁሉ እንገዛለን። ጫማ እንገዛለን። ምን ነገር ጥላዬ ምን ያደርግልሻል? አፋሮች ጋር ሄደ ጫካ ውስጥ ጥላዬን በንፈልጎ የለም የት ሄደ ስን እሱ ለካስ እነኛ አፋር መኖሪያ አካባቢ ሄዶ ከሰው ጋር እንትን ብሎ ምን ያመጣልሻል? ይሄ ጊሌ የሚሉት ሳንጃ የአፋሮች ከነ እንትኑ እሱን ገዝቶ እንደገና ደግሞ አንድ ከረጢት አለች ሳንቲም ማስቀመጫ የቆዳ ገዝቶ እንግዲህ እሱን ገዝቶ ይዞ መቶ ብር አንሶት እኛ መቶ እንደዚህ ነው ያለኝ ብር ይሄ እንድገዛ ነው አንተ እንደዚህ አይ እኔ ይሄን ነው የምፈልገው ቅርስ ነው የምፈልገው እንጂ ሌላ ነገር ብሎ ያን ነገር እንግዲህ ያለው ሁኔታ ከአበሉ የሚቆረጥ ብር ተበድሮ ያንን ገዝቶ ይዞ መጣ። በሄደበት አገር ሁሉ የአገሪቱ ቅርስ ናቸው የሚላቸውን ነገሮች በሙሉ ይሰበስባል። ይዟቸው ነው የሚመጣው። ስለዚህ በቃ ማንም የማያውቃቸው ራሱ ቱሪስት ድርጅት የማያውቃቸው ማለት ነው። ግለሰቦችንም ጓደኞችንም እየወሰደ ለማስጎብኘት ሞክሯል። ግን የእድል ጉዳይ ሆኖ ነው ስቲል እስኪሞት ድረስ ጥሯል። ግን ይሄ ታሪኩ ግን ተሰንዶ መሆን ባለበት ቦታ ተቀምጦ ህዝባችን ሊያዩ ይገባ ነበር። ብዙም ማናቃቸው እኛው የጓደኞች ሆነ ራሳችን ብዙም ማናቃቸው ነገሮች አሉ። አሁንም ጊዜው አረፈደም። እሱ በህይወት ባይኖርም ይሄ ታሪኩ እንዳይጠፋ ራሱ ቱሪስት ድርጅት ከባለቤቱ ጋር ተነጋግሮ በእናንተ አማካይነት ተነጋግሮ ያሉት ቅርሶች ተሰብስበው መሆን ባለባቸው ቦታ ተቀምጠው የስም ሲነሳ መኖራል። የቱሪስት ድርጅት እኮ አባል ነበር እሱ። በየሳምንቱና በየ15 ቀኑ ራሱ ድርጅቱ የሚያሳተማቸውን ጋዜጣዎች እያመጣ መከላከያ ምድር ጦር ግቢ ውስጥ ለማመላለሻና ለኛ የሰራዊት አባል ያድል ነበር። ብቻ የማይገባበት ቦታ የለም። ቅን ሰው ስለነበረ ማለት ነው። ከኛ እኔም ቤት ውስጥ ቢኖረን ለምሳሌ አሁን ሸክላዎች ነበሩኝ። እነዛን ሸክላዎች በሙሉ ለዚህ ነገር ብሎ ወስዷል። በቃ ያንን ለማስጎብኘት በቃ የማያደርገው የለም። አንቺን ቤት ቢመጣ ያየውን ነገር አስፈላጊ ነው ብሎ ካለ ጠይቆሽ ወስዶ እንደዛ ባህል መሰብሰብ ምናምን በቃ በጣም ደስ የሚለው የነበረ ሰው። ቅርሶች አሉት እሱ ቅርስ ብሎ የሰበሰባቸው አሉት። ለብዙ ዘመን ያጠራቀማቸው ቅልም ይሁን ድንጋይም ይሁን ነው
ዝጎ የተቀመጠ ሄልሜት አለ። ሄልሜቱ ጥይት የበሳው ነው ማለት እንግዲህ ያንን ሄልሜት ያደረገ ወታደር በህይወት የለም። ያው ሲሰዋ እሱን አግኝቶ የተጣለ ነው እንግዲህ ጦር ሜዳ ሲሄድ እሱን አግኝቶ የማንም ይሁን የማንም አምጥቶታል። አሁን እሱ አለ፣ ሌሎችም አሉ፣ ቅርሶች አሉት። በኢትዮጵያ ቴሌቪዥን የተወሰኑ ስንት ደቂቃን የፈጀ እንደሆነ አላቅም፣ ሰለሞን የሚባል ጋዜጠኛ ቀርጾ ቤቱን ቀርጾ ቅርሶቹን ቀርጾ የተላለፈ ዶክሜንትድ የሆነ ይኖራል ብዬ አስባለሁ። ከአንገት በላይ አጽም አለ። እሱ በኢትዮጵያ ቴሌቪዥን የተላለፈ ነው። የማንም ይሁን የማንም ይሄ ወገኔ ነው ብሎ ከሰሜን ያመጣው ነው እና እንደዚህ አይነት ነገሮች አሉ። እሱ በየሄደበት የሰበሰባቸው ጠጠሮች የሚሆኑ አንዳንድ ትንንሽ ነገሮች አሉ። ከሌባ የተረፉ ማለት ሌባ ሰርቆታል። መስቀሎች ነበሩ፣ የብር መስቀሎች፣ የተለያዩ መስቀሎች ነበሩት። እሱን አሁን ሌቦች ወስደውበታል፣ ቤቱን ሰብረው እና ከዛ የተረፉ ነገሮች አሉ። እሱን እንግዲህ ለሚመለከተው አስረክባለሁ ብዬ አስባለሁኝ። ይጠቅማል ብዬ አስባለሁኝ። ሰው ይማርበታል፣ ወጣቶች ይማሩበታል ብዬ አስባለሁኝ እና ጥላይ ሁሉ ነገር ነው፣ ብዙ ነገር ነው። እሱ የበሰለ ሰው ነበረ እና አንዳንድ ትንሽ ግጥሞችም አሉት። እኔም ትንሽ ስለምሞክር አንድ እህት አለችን። እሷ እንግዲህ ለማሳተም ሙከራ እናደርጋለን ብላኛለች። እግዚአብሔር እንደፈቀደ እንግዲህ ይሄንን የሚያግዘንም ሰው ካገኘን መልካም ነው። በመጽሔት ደረጃ ትልቅ ነገር ትልቅ መድብል ባይሆንም ማለት ነውና እኛ ሙዚቀኛ እያለን እሱ ወጣ ብሎ ከማጋር ግንኙነት ያደርጋል ከቱሪዝም ኮሚሽን ጋር። የኢትዮጵያ ቱሪዝም ኮሚሽን ኤንቲኦ የሚባል ናሽናል ቱሪዝም ኦርጋናይዜሽን የሚባል ድርጅት ነበረ። ከሱ ጋር ግንኙነት ያደርግና በጣም በሚገርም ሁኔታ እቤቱ መኖሪያ ቤት ውስጥ ሙዚየም ነበረው። ይሄ የፍየል ዘሮች አሉ አይደለም፣ ሳላ ምናምን የሚሏቸው እነሱ ከወገባቸው ላይ ደርቀው እያንዳንዱ ግድግዳ ላይ ታያለሽ። አጽም የተባለ የሌለ የአጽም አይነት የለም። አሁን ቱሪዝም ኮሚሽን የውጭ ጎብኚዎች ሲመጡ በተወሰነ መልኩ የእሱን ቤት እንዲጎበኝ ይደረጋል። መጥተው ይጎበኙ ነበረ። ለእኛ ደግሞ ምን ያደርግልናል? ዜና ቱሪዝም የሚባል ጋዜጣ ነበረ። እሱን ለሙዚቀኞች እያመጣ ይሰጠናል። እንግዲህ አርቲስትነቱን ተመልከቺ። ወጣ ብሎም ቱሪዝም ውስጥ የሚመለከተው አላገኘም፣ የሚያደንቀው አላገኘም እንጂ ብዙ ጊዜ አሁን ያልተወራለት ምልሽ ይሄ ነው። ቱሪዝም ላይ የሌለ አይነት ቅርሳ ቅርስ የለም። እንደውም በአንድ ወቅት ምን ሲባል ሰምቻለሁኝ፣ አንድ የውጭ ጎብኚ መጥቶ ይሄንን ለዓለም አቀፍ ቱሪዝም ኮሚሽን አመለክታለሁ አለ። እንደዚህ አይነት ብርቅ የሆኑ ቅርሶች እንዴት አፈር ቤት ውስጥ ይቀመጣሉ? እንዴት ተራ ቤት ውስጥ ሊቀመጡ ቻሉ? ብሎ በጣም ኮምፕሌን አድርጎ ለሚመለከተው ክፍል አመለክታለሁ ብሎ ሁሉ እንዳለ አውቃለሁ። ሰባዎቹ መጨረሻ አካባቢ ላይ ድምፃዊ ብቻ አይደለም ቤቱ ቴጂ ሌላ ታሪክ ነው የምታየው። በቅርጻ ቅርጽ በቱሪዝም ምናምን ነገር በጣም የተካነ የተፈጥሮ በጣም የሚገርም ሰው ነው በእውነት። ቶሎሳ ሰፈር የሚባለው ሰፈር ላይ በሚዲያ ሁሉ መጥተው ቀርጸውት ለኢትዮጵያ ሕዝብ የተላለፈበት ጊዜ እንዳለ አስታውሳለሁ። ብዙዎቻችን ደግሞ እየሄድን ጎበኝ ነበር አልፎ አልፎ። ጓደኛችንም ስለሆነ ገብተና ያለን የሆነ ግንባር ስንሄድ ምን ስንል የተለያየ ቦታ ስንሄድ ሁሉ የሆነ ቅርጻ ቅርጽ ነገር ካየ በመኪና ላይ ጭኖ ነው እንጂ ትቶት አይሄድም። እና ተፈጥሮው ይገርምሻል። በጣም የሚገርም እንትን ያለው የሱን እቃዎች፣ የሱን መጽሐፎች፣ የሱን ኢንተርቪዎች የምትሰበስበው እሷ ናት። እኛ በዚህ በኩል አልዋሽሽም ሰነፎች ነን። እሷ ግን ተከታትላ ሁሉን ነገር የምታስተካክለው እናታችን ናት፣ እሷ ናት። በ1966 ዓመተ ምህረት በኢትዮጵያ የሙዚቃ ታሪክ ውስጥ የማይረሳ አሻራ ያረፈበት ዓመት፣ ያለምንም ደም እንከናዊ ደም በቀና መንፈስ ኢትዮጵያ ትቅደምና ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ የሚሉት የማይረሱ የሙዚቃና የግጥም ስራዎቹ ለጥላዬ በህዝብ ዘንድ ከፍተኛ ታዋቂነትንና ክብርን አጎናጸፉ። ምንላፋው ምንስቀው እኛን አያት ነው ያሳደገንና አያታችን ጋር እዛ ሲመጣ በቃ እንላፋለን። ስንገረፍም አብረን ነው። አያቴ ካናደዱ ይገርፈዋል፣ እኛንም አብሮ ነው። በቃ እንደዛ ነው። እሱ አይጠፋኝም። ምክንያቱም እንደ ልጅ ነው ምንላፋው።
የምንጫወተው የምንቃለደው እሱ ደስ ይለኛል። እሱ ትዝ ይለኛል። ቀልዶቹ ፈገግ ሊያሰኙ ይችላሉ፣ ትርጉምም አላቸው። ሰውንም ትንሽ ሊጎዳ ይችላል። አንድ ገጠመኝ ብነግርሽ በ1969 ላይ ሶማሊያ የኛን ሀገር ወራ 300 ሺህ ሰራዊት በ3 ወር ውስጥ ሰልጥኖ ለግዳጅ የበቃበት ወቅት አለ። እዛ ላይ የምድር ጦር ሙዚቀኛ ታጠቅ ጦር ሰፈር ይባላል። እዛ 300 ሺህ ሰራዊት ከትሟል። ስልጠና ጨርሶ ለምረቃ እየተዘጋጀ ነው። የኛ ኦርኬስትራ የምድር ጦር ኦርኬስትራ ስራውን ሊያቀርብ ማየም የሚባል ድራማ አለ። ኖቮይስ የሆነ ድምፅ አታወጭም፣ በተግባር ነው የምታደርገው። መልእክቱ ምንድነው? የባላባቱ ስርዓት የተወገደበት ስራ ስለሆነ የባላባቱን ስርዓት መጥፎነት የሚገልጽ ነው። አሁን ግርማ ሞገስ እውነትም እንደ ስሙ ግርማ ሞገስ አለው። ቁመቱም ረጅም ነው፣ ፊቱም ደህና ነው፣ ክብደት አለው። እሱ እንደ ባላባት፣ ጥላዬ ደግሞ ጭሰኛ ነው የሚባለው የባላባቱ ጉዳይ አስፈጻሚ ከስር ባና ለብሶ እንደዚህ አድርጎ የሚያደርግ እንደሱ ነው። አስራት ዘለቀ የምንለው ደግሞ አለ። ፉግሪ ይባላል በቅጽል ስሙ። ሙዚቀኛ ነው፣ የጥላዬ የቅርብ ወዳጅ ነው። እሱ ተፈጥሮ የድሮ ባህሮች አሉ አይደለም፣ እንደነሱ አይነት ከለር ነው ያለው። ፊቱም አቀማመጡም ሁኔታውም እንደ ባሪያ ነው የሚያገለግለው። አሁን እንትን የተሰጠው ገጸ ባህሪ ባሪያ ሆኖ ቡትቶ ለብሶ አሮጌ ጫማ አድርጎ ከውጭ ይገባል። ባላባቱ እዛ ጋር ቁጭ ቆሞ የእሱን መምጣት አድርጎ ኦርደር ሊያደርገው ነው። የዛን እንትን ደግሞ አስፈጻሚ ማን ነው? ጥላዬ ነው ሰርቭ የሚያደርገው ማለት ነው። በመካከል ሚሊቴሪ ፖሊስ የሚባል አለ፣ ድሮ ወታደራዊ ስነ ስርዓት አስከባሪ ማለት ነው። ያኛው ከዛ እያነከሰ እንደዚህ ቡትቶ ለብሶ ዘባተሎ ለብሶ ነው የሚመጣው። አስራት የሚባለው እንደ ባሪያ ሆኖ አክት የሚያደርገው። ጥላዬ ሄድና ለዛ ለሚሊቴሪ ፖሊሱ ይሄ ሰውዬ በሽተኛ ነው፣ እብድ ነው፣ ሊረብሽ እየገባ ነው ይለዋል። ያ ደግሞ እውነት መሰለና በያዘው ዱላ ጠርጎ ይጥለውና እዛ ጋር ቁጭ ብሏል ተሰብሮ። ቢጠበቅ አይገባም፣ መድረክ ላይ ቢጠበቅ አይገባም። አስራት የት ሄደ? ሂዱ ጥሩት እንጂ ሲባል ወድቋል እኮ እዛ ተሰብሮ ምናምን። በኋላ ሄደው ቦትቶ ሲያመጡት ይኸው ሚሊቴሪ ፖሊሷ እኔ ልሰራ ነው ምገባው፣ ድራማ እየሰራው ነው ስለው እብድ ነህ ተብያለሁ፣ ሊረብሽ ነው ተብያለሁ ብሎ ደበደበኝ አለ። ማን ነው እንደዚያ ያደረገ? እሱ። ጥላዬ ይስቃል። አሁን እንደዚያ ያርጎ አሰናክሎታል ከድራማ ላይ ማለት ነው። እንደዚህ አይነት ቀልዶች አሉ። ይሄ አንደኛው ነው። ድሮ መስሪያ ቤቶች አመታዊ በዓላቸውን ምናምን ግብዣ ሲያከብሩ የእኛን ኦርኬስትራ ይጠራሉ። አዳራሹ እዚህ ጋር አለ። አዳራሹ ውስጥ ሽንት ቤት አለ። ህዝብ እዚህ ጋር ተቀምጧል። ሽንት ቤት የሚሰማው ገጸ ባህሪ እዚህም ይሰማል። በወታደራዊ አነጋገር አገሳ ነው የሚባለው። ከታች የንፋስ ድምፅ ያሰማል። ጥላዬ። በኋላ ነጎድጓድ የሆነ ድምፅ ሲያሰማ ሰው ብሎ ይስቃል እዚህ ጋር። በኋላ አሰበ። ብርቅነህ ውርጋ፣ ሻምበል ብርቅነህ ውርጋ የሚባል ድምፃዊ አለ። አሞኛል የሚል ምርጥ ዘፈን አለው። የፍቅር ዘፈን ነው። መድረክ አስተዋቂው አማሃ ተወዳጅ ነው። ጥላዬ ለኩሷል እዚህ ጋር ድምፅ አሰምቷል። ከዛ በኋላ ምን አለ? ወይኔ ብርቅነህ ውርጋ አለ ድምፁን አሰምቶ። እንደዚህ ማድረጉ ሳያንስ ድምፁን ደግሞ ይናገራል፣ ስሙን ይናገራል እንዴ ብሎ ሰው ይስቃል እዚህ ቤት ውስጥ ያለው። ከዛ በኋላ መድረክ ስራው ተጀመረ። አድማጭ ተመልካቾቻችን ዝነኛው የምድር ጦር ኦርኬስትራ ለተመልካቾቹ ያዘጋጀውን ዘመናዊ ሙዚቃ በሻምበል ብርቅነህ ውርጋ በአርቲስት ብርቅነህ ውርጋ ይቀርብላችኋል። የዘፈኑ መጠሪያ ስም አሞኛል ነው ሲል አለ ሰው። እሱ ደግሞ ያደነቁት መስሎት አመሰግናለሁ። እዚህ ጋር ጥላዬ የኮሰዋል። አሞኛል እንትን ፈሱ ዳቀን ለቆ ወይኔ ብርቅነህ ውርጋ ብሏል። ያን ሰምተው የዘፋኙ ስም ብርቅነህ ውርጋ ሲባል ሰው ሲጮ አመሰግናለሁ ብሎ እሱ ያደርጋል። አሁንም ይጨበጨባል። የለኮሰው ማን ነው? ጥላዬ ነው። እንደዚህ አይነት ቀልድ ይቀልድ ነበረ። አሁን መጨረሻ ላይ ከመድረክ ውጭ ሰምቶ ሊጋደሉ እኔ ያደነቁኝ መስሎኛል፣ አንተ እዚህ ጋር ለካ አስጠቁረኸኝ ነው ያደነቁኝ መስሎኝ ስጮህ እኔ እጅ ምነሳው የሚል አይነት ንግግር አምጥቷል። የአቢሲኒያ ማስታወቂያ እሱ ነው የሰራው። እሱ ብቻውን ሳይሆን ከግርማ ጋር ሆነው ግርማ ሞገስ ፈረስ ላይ ሆኖ ግባ ብለው የሚለው አቢሲኒያ የሚል አንድ ሙዚቃ አለ። ፈረስ ላይ ያለው ግርማ ሞገስ ነው፣ ከፊት ያለው ጥላዬ ነው። አሁን ባሪያ ያስፈልግ ነበረ። ድሮ በስልቻ ነው ብር የሚቀመጠው ቤት ውስጥ፣ ባንክ አይገባም። አሁን ወደ ባንክ አስገቡ፣ ዘመናዊነትን ለማሰማር ነው። ከዛ አስራት ጋር ዛሬ በህይወት የለም፣ ነፍሱን ይማረው። አሁን እንደ ባሪያ አክት ያደርጋል ያልኩሽ። ጥላዬ ይደውልለት እንትን ይለውና
የማስታወቂያ ስራ አግኝተናል። ያው ባሪያ ነው መቼም፣ የባሪያ ስራህን ገጸ ባህሪን ትሰራለህ። ስልቻ ትሸከማለህ፣ እኔ ከኋላ እሱን አንተ ገርፋለህ እንትን እላለሁ እነዳሃለሁ፣ እንደዚህ አድርገን እንሰራለን ይለዋል። ካንተ ጋር አለው ያኔ በ69 ቀጥቅጠህ እንደዛ እግሬን ያሰበርከኝን የረሳው መሰለ እንዴ? እኔ ካንተ ጋር አልሰራም ይለዋል። ያችን ቂም አስታውሰው ማለት ነው። ከዛ በኋላ ሌላ ሰው ተቀይሮ አሁን ስልቻ የተሸከመው ሌላ ሰው ነው። ያ የመጀመሪያውን አስታውሶ አልሰራም አለው። ጋሽ ጥላዬ በጣም ተጫዋችና በተለይ ደግሞ ሰው አክባሪነቱ አንድ ቀን ጮክ ብሎ ሲናገር አይቼው አላቅም። ተናዶ ሲናገር አይቼው አላቅም። ጋሽ ቀስ እያለ ነው። አይተሽ እንደሆነ ድምፁም ለስለስ ያለች ናት። ሲዘፍንም ሲናገርም ለስለስ ብሎ ነው እና እንዲሆንላችሁ ብሎ የሚጀምራት ነገር አለች። በጣም ደስ የምትል በቃ እንደ ያለች ሊስብሽ የሚችል ነገር ነው ሲናገር። እኔ አሁን እንደውም በቅርብ ብሔራዊ ቲያትር ነበር የምሰራው እና ከኮቪድ በፊት ነው እንደዚህ የቀድሞ ነገር ለምን አይመጣም ይሄ ከሰራዊቱ ቤት ከቲያትር ቤቶች ምናምን በየአመቱ እንደ ሙዚቃ ውድድር ሆኖ እንትን ይላል። እኛ ግን ለምን ከሁሉም አንዳንድ ሁለት ጠርተን ከብሔራዊ ቲያትር ባንድ ጋር ቀላቅለን ለምን አንሰራም የሚል ሀሳብ አምጥቼ ያው ዝግጅቱ ላይም ስለነበርኩኝ መጀመሪያ ጋሽ ጥላዬን ነበር የመረጥኩት። አብሬው እንትን ስለምል ጋሽ ጥላዬን ነበር የመረጥኩት። ትሬኒንግ አረገ እና ያቺ ቀን በጣም ታሳዝነኛለች። በጣም አንድ ቀን ነው ሁለት ቀን ትሬኒንግ አድርጎ የፐርፎርማንሱ ጊዜ እንትን አለው ትንሽ አቀማጣ መመው መሰለኝ። የፐርፎርማንሱ ጊዜ አቀማጣውና ዝናብዬ ያለ ሰው አያስቀይምም፣ ደክሞኛል፣ ቢቀርብኝስ ደው አክብራችሁ ጠርታችሁኛል፣ ግን እሱም እየጨነቀኝ ነው፣ ግን ደክሞኛል፣ ይህን ህዝብ ቆሜ ዘፍኜ መቋቋም አልችልም ምናምን አለ እና ለእኔ ነገረኝ። ከዛ የነገርኳቸው በቃ ጋሽ ጥላዬ አልቻለም እና የሌሎቹን ስራዎችን እንስራ ምናምን አለን። ከክብር ዘበኛም ከምንም የጋበዝናቸው ነበሩ የድሮ እንትኖችን ከነሱ ጋር አሰራን። ያቺ እኔና ጋሽ ጥላዬ የመጨረሻ ቀን ቁጭ ብለን የተጫወትንባት ቀን ነች። ከዛ በኋላ ያው አልፎ አልፎ ብቅ ይላል ብሔራዊ ቲያትር አገኘዋለሁኝ። ከነሱ ጋር ከአብረን እንጫወታለን ምን በኋላ ያው እንግዲህ ያው አልጋ ያዘ። በጣም ያሳዝናል። ቢዘከርለት ደስ ይለኛል። እስካሁን አንዴ ምድር ጦር ውስጥ እንዲ ተደርጎለት ነበር። እሱ ነው ማስታውሰው። በተረፈ እሱ ሌላ እኔ አላስታውስም። ግን ከዚህ በኋላ ቢደረግለት የሰሩትን ስራዎች ቢታወቅለት አሁን ለሚመጣው ትውልድ ቢያውቀው ደስ ይለኛል። እናመሰግናለን። እሱን አስባችሁ በመምጣታችሁ በመጠየቃችሁ እናመሰግናለን። በፍጹም አልተዘከረለትም፣ አልተነገረለትም። በጣም አይ ለነገሩ እኛ ሀገር እኮ ወይ ስትሞቺ ወይ አልጋ ስትይዥ ነው ታሪክሽ መፈልፈል የሚጀምረው። በህይወት እያለሽ መዘከር በጣም ከባድ ነው። አሁን ትንሽ ተጀምሯል። አሁን በባለፈው ጌትነት እንዲያው ተዘክረዋል። ዳግማዊ አመለወርቅ ፈይሳ ተዘክረዋል። ሌሎቹም እንደዚህ ኪሮስ ኃይለ ሥላሴ እንደዚህ አሁን ተጀመረ፣ ግን አልተወራለትም። ምናልባት ይመስለኛል ወታደር ቤት እንጃ እንደው ዶክሜንተሪ ያያዝ ይሁን እያልኩኝ ነው። የስራሽ በተለይ የሙዚቃ ክፍሉ ዶክሜንት ምናምን ያለ ሁሉ አይመስለኝም። እና በጣም እሱ ወጥቶ በደንብ ሊዘከር የሚገባው ነው። ጋሽ ጥላዬ ከሰራው አንጻር እንደዚህ ታሪካዊ ነገሮች ዘመን የማይሽራቸው። እስቲ ከዛ በኋላ ማን ለሾፌር የዘፈነ ዘፋኛል? የለም አይደል? ያውም የተጠቀምበትን ግጥም ስንኙን እስቲ ቁጭ ብለሽ ስሚውና ይህ የሾፌርን ታጋይነት ከምንም በላይ እኛ አሁን ሁልጊዜ አንድ በቀን ባክነዳው ምናምን ነው አይደል የምንለው። እሱ በዛ አይደለም፣ በዛ አንገል አይደለም ያዩ ድካሙን ልፋቱን ያዩ እና እንደዚህ አይነት ሰው እንደዚህ አይነት ትልቅ ሰው አልተዘከረም። ቢዘከር ያው መቼም አንዴ በህይወት ተለይቶናል። ግን በቃ እንዲህ በደንብ የሆነ የተሰነደ ነገር ቢኖረው ደስ ይለኛል በእኔ። አሁን ካለፈ በኋላ ያው ታሪኩ ጥሩ ነው። አሁንም ቢሆን በጣም ጥሩ ነው። ነፍሱን እግዚአብሔር በገነት እንዲያኖረው ነው። ነፍሱን በገነት ያኖረው። ያው ሁላችንም ተራችን እየጠበቅን ነው። ግን
እግዚአብሔር የሁኔታው የራሱ ጥሩነት ደግነቱ እግዚአብሔር በገነት እንዲያኖረው ነው የምጸልየው። የእናንተ ሚዲያ ቴሌቪዥን ጣቢያ አስታውሶ እንደዚህ አይነት ሙያተኞችን የተደበቀውን ነገር ለሀገር ይጠቅማል የሚባል ታሪክ ነው። የታሪክ ትንሽ የለውም። ተተኪዎች ከአለፈው ነው የሚማሩት። እርሾ ይፈልጋል። አንድ ነገር እርሾ ይስ ይፈልጋል። ስለዚህ እንደዚህ አይነት ነገር አስታውሳችሁ መጣችሁ ቤት ድረስ መጣችሁ እንዲህ በመጠየቃችሁ ክብር አለኝ። አመሰግናለሁ። እግዚአብሔርን ላመሰግነው የሚገባኝ ጥላዬ እንግዲህ ይኸው እንደምታዩት ፎቶ አይደለ? ይህ ፎቶ አያናግረኝም። ሊያናግሩኝም ሊጠይቁኝም ልጠይቃቸው የሚችለው ልጆቹን ነው። ከኔ ማህፀን ባይወጡም ልጆቹ የኔ ልጆች ናቸው ብዬ ነው ማስበው። ጥላዬን የሚወዳቸው ልጆቹ በእነሱ ውስጥ እሱን አየዋለሁ። እሱ የሚወደውን ስለምወድ ማለት ነው። እና ስለዚህ ደግሞ እግዚአብሔርን አመሰግናለሁ። ሰው አልሞትኩም ብሎ የሚያስበው እውነት ይሄ ነገር ሲሰራ ነው። ይሄ ሲዘከር ነው በህይወት እያሉ። ሰው ከሞተ በኋላ ነው። አሁን ጥላዬ ከሞተ በኋላ ነው። ባይሞት ምን ያህል ደስ ይል ነበር። ሳይሞት ቢሆን ኖሮ ይሄ ደስ ይል ነበር። ሞተ መቼም ምንም አይደለም። እንኳን ለጥላዬ እኔ አሁን እናንተን በማግኘት ደስ ብሎኛል እውነት ለመናገር። ምክንያቱም አብሬ ስንት ያሳለፍኩ ነኝ። ከደርግ ጊዜ ጀምሮ ስንት ያሳለፍ ነኝ። ስለዚህ በሰራዊት ውስጥ ብንወጣም እንግዲህ ዘመናችንን ጨርሰን ነው 30 ስንት ዓመት አገልግለን ነው። ኢትዮጵያን ስንዞር ነው፣ ማሰልጠኛን ስንዞር ነው፣ በየምኑ ስንዞር ነው። ዞሮ እግዚአብሔር ያው አትሙት ያለው አለ። ስለዚህ የጥላዬ መዘከር የሁሉም ኢትዮጵያውያኖች መዘከር ነው ብዬ ነው የማስበው። ይሄ አንድ ፍንጭ ይሰጣል። በርቱ፣ በቃ በዚህ ላይ በርቱበት፣ በጣም በርቱበት። ጥላዬ የፍቅር ሰው ነው። ጥላዬ ሩህሩህ ነው። ጥላዬ ለሰው አዛኝ ነው። ጥላዬ ውለታ የሰው ውለታ የማይረሳ የማይዘነጋ ነው። ስለዚህ እግዚአብሔር ነፍሱን በሰማያት ገነት ያግባው። በጣም ቃላት ያንሰኛል ለመናገር በእውነት ያለን ቀረቤታ አንተ ስላለ በጣም ምንድን ነው ስሙ ያልተዘመረላቸው የሚባሉ ነገር አላለም። ያልተዘመረላቸው ያልተነገረላቸው ልክ እንደዛ ነው። ጥላዬ ብዙ ሙዚቃዎች አሉት፣ ግን የሰራውን ያህል ወደ አድማጭ ጆሮ ያልገባለት ነው። በማህበራዊ ህይወቱ ስኬታማ የነበረው አርቲስት 50 አለቃ ጥላዬ ጨዋቃ 3 ሴት ልጆችና 8 የልጅ ልጆችን ለማየት በቅተዋል። የኔ ልጅ ወልዷል እና የልጅ ልጅ አይቷል። በዚህ ሰዓት ማለት ነው። እድሜውም ገና ነው። ያው 74 ዓመቱ ገና ነው። ግን የልጅ ልጅ አይቷል። ጥላዬን በአንድ ቃል አልገልጸውም። ጥላዬን በአንድ ቃል ጭራሽ አልችልም። ፍቅሬን እንዴት በአንድ ቃል ገልጸዋለሁ? ትዳሬን እንዴት በአንድ ቃል ገልጸዋለሁ? እንዴት ብዬ አልችልም። አላገኝለትም። በአንድ አረፍተ ነገር አልችልም። ጥላዬን አልችልም። እንደ እናት መራቄን ጥላዬን በአንድ ቃል መግለጽ አልችልም። በጭራሽ አልችልም። አሁን እንኳን ሞተ የሚባለውን ቃል ስሰማ ልቤ ትርትር የሚለው እንዳለ ነው የሚሰማኝ። አልችልም። ይቅርታ አድርጊልኝ ልጄ፣ አልችልም። ፍቅርሽን በአንድ ቃል እንዴት ትገልጫለሽ? ኑሮሽን፣ ትዳርሽን፣ ጓደኛሽን፣ ሁሉ ነገርሽን በአንድ ቃል እንዴት ትገልጫለሽ? አልችልም። ይቅር በይኝ። አልችልም። ጓደኛዬን
ፍቅሬን እንዴት ብዬ ባንድ ቃል ጠርቶ የማይጠግበኝን ሰው እንዴት ብዬ ባንድ ቃል አባቴ ወንድሜ እንዴት ባንድ ቃል ሁሉ ነገሬን እንዴት ባንድ ቃል አልችልም። አመሰግናለሁ። እኔ በጣም አመሰግናለሁ ስለመጣችሁ ታሪኩንም ለኢትዮጵያ ሕዝብ እንድናካፍል ጓደኞችንም ልትጠይቁ ስለመጣችሁ በጣም አመሰግናለሁ። በጣም ኤንቢሲ በእውነት ትልቅ ድንቅ ስራ እየሰራችሁ ነው። እውነት ለመናገር ድንቅ ስራ እየሰራችሁ ነው። በማንኛውም ኢትዮጵያዊ ዘንድ በእውነት ተከባሪ ናችሁ። እውነት ነው ለመናገር። ስለዚህ ይህን ነገር ቀጥሉበት።